መዝሙር እኮ ነህ ሴንትራል እኮ ነው ትምህርት የሚሰጣችሁ አንተ ከተናገርከው በላይ አይናገርም ዘማሪያም ስለዚህ የሰማው ነገር ሃይማኖት ውስጥ ተናገሩ የሚሰማው በልህ ገብቶ ሲናገር ግን ምዕራፍ 6 ምዕራፍ 9 የትኛው ምዕራፍ ማን ይሰማሃል ይሄንን በቃ ክርስቶስ ሌላ ሰው ይግባ መፈትፈቻውን የማትነግረን ከሆነ እኔ ደግሞ ልናገር ብል ደግሞ እናገራለሁ ከመድረክ በስተጀርባ ግብረ ሰዶም የምትፈጽም ሃይማኖት የለችኝም እኔ ስለዚህ አናውራ እናውጣ እንደ ሚስጥር አውጣ የተቀጡትን ሰንደቅ ጋዜጣን እናውጣ እንዴ ሌሎች ሰዎች እንድናስቀይም አታድርገን በስፒል ጫማ በታቆ ጫማ ቀሲስና መነኩሴ ጋዜጣውን አውጥቼ ባሳጅ ግብረ ሰዶም መታጋባ ኮነች ኤልጂቢቲኪውን አርማ ይዛ ኦርቶዶክስ ታረጋለች እንዴ እንደዚህ ኦርቶዶክስ ስላለች መሰለኝ ኢትዮጵያ የተከበረችው እስከዛሬ አቤት ሞዴሬተር ነኝ ሙሉ ፉል ነው ያለው እሺ ገና ሮያል ስርዓት አደማምጠን ብናወራ ጥሩ ነው አደማምጠን እኮ ነው የምናወራው አይ ምን ሌላ ነገር ስለመግባት ካሰብኛም እኔን ራሱ እንኳን እያዳመጥከኝ አይደለም ምንድነው አሁን ሮያልዬ በጣም ብዙ ጊዜ ካንተ ማየው አንተ ቅናቱ አለህ ዕውቀቱ ግን የለህም ቅናት ያለ ዕውቀት ደግሞ ምንም አይጠቅምም አንዳንድ ሰዎች ዕውቀቱ አላቸው ቅናቱ የላቸውም አንዳንድ ሰዎች ቅናቱ አላቸው ዕውቀቱ የላቸውም ቅናት ያለ ዕውቀት ዕውቀትም ያለ ቅናት ማለት እግዚአብሔራዊ የሆነ ቅዱስ ቅናት መንፈስ ቅዱስ የሚሰጥህ እንጂ የሰዋዊ ቅናት አይደለም ሰዋዊ ቅናት አለህ እኔም ሰዎችም አላቸው እንደዚያዊ ቅናት እግዚአብሔራዊ የሆነውን ቅናት ደግሞ ራሱ እግዚአብሔር እንዲሰጥህ በውስጥህ በተሞላው በእግዚአብሔር ቃል በተሞላው በእግዚአብሔር መንፈስ ራሱ እግዚአብሔር የሚሰጥህ ነው አሁን አንተ በስጋዊ ቅናት ግን ያለ ዕውቀት ነው የምትናገረው ለምን እንደማታውቀው ይያለ ከዚህ በፊት አንተም እንደምታውቀው አላነበብክም ገና እያነበብክ ነው ያለው ማወቅ እየጀመርክ ነው ስለምትናገረው ነገር እርግጡን ኤቪደንስ ለማምጣት አትችልም ስለዚህ ከዚህ ውስጥ የምታተርፈው ምንድነው በቃ አሉሽ ይሄ ተናውን እህቶች ሲጣሉ ሰፈር ላይ የሚነጋገሩት አይነት ንግግር ሆነ ማለት ነው መረጃ አቅርባለ መፈተቻ ምናምን ነገር ብሎ የሚለው ሁሉ ቀን እናንተ መሰዊያ ስለምትሉት መፈተቻ ነው ብላችሁ ትላላችሁ ይሄንን ታሪክ በክርስቶስ ቤተክርስቲያን ታሪክ ውስጥ እንደዚህ ያደረጋለው ያንን መፈተቻ የሚባለውን እንደዚህ እንደናንተ ጃልሜዳ ጥር 10 ቀን ይዞ የሚወጡ በክርስቶስ ቤተክርስቲያናት ታሪክ ውስጥ አሳዩን ጥቅስ ስጡን ነው የኛ ጥያቄ የለም ከዛ ምን ትላላችሁ አይ እንደናንተ እኮ መጽሐፍ ቅዱስ ብቻ አንልም ትሎና አላችሁ ትመጡና ኦኬ ታዲያ በነሰነን እኛ አባቶቻችን የሰሩልን ወጉ ማጉ ትሉና አላችሁ ኦኬ በወጉ በማጉ ብለን ስንጠይቅ አባቶቻችሁ የሰሩላችሁ ስርዓት ከመጽሐፍ ቅዱስ ጋር የሚስማማ ሳይሆን የሚጣላ አባቶቻችሁ በሰሩላችሁ ወግ ተመጡና እኛ መጽሐፍ ቅዱሳዊ በዓል እናከብራለን ትላል የትኛው በዓል ነው መጽሐፍ ቅዱሳዊ የጥምቀት በዓል መጽሐፍ ቅዱሳዊ ነው አይደለም በታሪክ በጂኦግራፊ በመጽሐፍ ቅዱስ ማን ነው ሊያስረዳም ይችላል አንድ የለም ታዲያ ምንድነው የጥምቀት በዓል ማለት የሉተር ልደት ነው እንዴ ምን ማለት ነው የጥምቀት በዓል የክርስቶስ አይደለም እንዴ አድመጣኝ አይደለም እንዴ በነገራችን ላይ እኮ ድፍን ያለ ጥላቻ እኮ መጥፎ ነገር ነው ታውቃለህ ግን ድፍን ያለ ጥላቻ እኔ አሁን ለምሳሌ ድሮ ድፍን ያለ ጥላቻ ሰድብ ነበር አሁን ግን አልሰድብም ለምን ድፍን ያለ ጥላቻ ውስጥ ትገባለህ የምናገረውን ሳሰማ ዝም ብሎ ወደ ምትር ስትሄድ አንተ ትናገራለህ እኔ እያፈረስኩ ለህዝብ እናገራለሁ በበዴ ምን ጥላቻ ነው የምታወራው አዎ ታዲያ ምንድነው ልቦና ያውቃል ከሶስት ልደት ነው አድመጣኝ ሮያልዬ የክርስቶስ ጥምቀት ነው አድመጣኝ የጥምቀት በዓል መጽሐፍ ቅዱሳዊ አይደለም በዓል ነው ያልኩት ልብ በሉ የጻፍኩትን ይዩት መጽሐፍ ቅዱሳዊ ያልሆነው የጥምቀት በዓል ነው ያልኩት እንጂ የኢየሱስ ጥምቀት ትክክል አይደለም ያልኩት ኢየሱስማ ጌታዬ በዮርዳኖስ በዮሐንስ እጅ በ30 ዓመቱ እንደተጠመቀ ቅዱስ ሉቃስ ጽፎልናል ቅዱስ ማቴዎስ ጽፎልናል ኦኬ ጽፎልናል ማለት ነው አሁን እናንተ የምትመልሱ ስታጡ ቀለም በጥብጣ ብራና ዳምጣ ሀገር የሰራች ቤተክርስቲያን ልታፈርሷት ቅናት ምቀኝነት ምናምን ብለህ የምን ቅናት ምቀኝነት ተጠየቅ ለብዙ ዘመን የያዛችሁት በዓሉ መጽሐፍ ቅዱሳዊ አይደለም ነው ብዬ ከኢየሱስ ክርስቶስ ጥምቀት ጋር ምንም የሚያገናኘው ነገር የለም ነው ብዬ ኢየሱስ ተጠምቋል አዎ እናንተ አይደላችሁ የምትነግሩን ቅዱሱ ቃል ነግሮናል
እናንተም ብትነግሩ እንቅፋት የለውም። ኢየሱስ ጌታችን ተጠምቋል። አዎ። በ30 ዓመቱ ተጠምቋል። አዎ። ከገሊላ ወደ ዮርዳኖስ መጥቶ በዮሐንስ እጅ ተጠምቋል። አዎ፣ አዎ፣ አዎ። እናንተ የምታከብሩት ግን በዓል ብላችሁ የምትሉት ግን ከኢየሱስ ክርስቶስ ጥምቀት ጋር ምንም ግንኙነት የለውም። አለ ብለህ ካልከኝ 1 2 3 4 5 ጥያቄ ልቀጥላ በመደዳ መልስ ግን የለም። አንተ አይደለም ሊቃውንቱ አይመልሱትም። ለዚህ ነው ይሄን ቤት ትመጣለህ። ለምን እንደዚህ ትላለህ? ሁሉ ጊዜ ሊቃውንቱ አይመልሱም። ሊቃውንቱ ሲጠሩ ደግሞ አትሄድም። አየው ቅድም ዘማርያም ዘገብርኤል ዘመሐመድ ሊቃውንቱ ሲጠሩ አትሄድማ። አንድም ቀን ደርሶልህ አትሄድም። ከኔ ጋር ተጫዋጫዋለህ። ሊቃውንቶቹ ጋር ለምን አትሄድም? አድምጠኝ። ዘማርያም ዘገብርኤል ዘመሐመድ የምትሉ ሰውዬ አንድም ቀን አልደረሰላችሁም። አይደለም ጠራህ እኮ ጠራህ። ያ እዛ አሜሪካን ሀገር ሆኖ የሚለፈልፈው እውቀት የሌለውንም ጠራው። ትዝታው ነው ምናምን የሚባለው እዚህ ደግሞ አንድ እሱንም ጠራው። ማናችሁ ነው የሄዳችሁት? ማናችሁ ነው ዘማርያም ጋር ዘማርያም ፊት የቆማችሁት? እኛ ስንጠራ አሰሙም አይደል? ለምን አንተን ሁለቴ ነው የጠራህ? አድመጣኝ እባክህ፣ በመረጃ አውራ እባክህ ፕሊዝ። አንተና ከዮኒ ቤት ለምን ወጣህ? ናታን ሊያወራ ሲል ማነችን ሴትዮ ያስገባት? ሴትዮ እኮ ዝም ብላ ተመላላሽ ታካሚነት ልክ መድኃኒቱን በአግባቡ የማይወስድ አይነት ሰው ማነሽ? ትንቧለል እታችሁ ረጅስት እህትዬ አንቺ ሽልጦሽም ቢይዛ ሆነሽ ማለት ነው። ሁሉ ቀን ገብታ እኮ ነው የምትበጠብጠን። ሁሉ ቀን ገብታ ትንቡም ተገባ ጀምር። ሪያልዬ ይሄ በእውቀት የሚወራበት እንጂ በስሜት የሚወራበት አይደለም። የጌታችን የኢየሱስ ክርስቶስ ጥምቀት መጽሐፍ ቅዱሳዊ ነው። ልብ በሉ፣ መጽሐፍ ቅዱሳዊ ነው። የጌታችን የኢየሱስ ክርስቶስ ጥምቀት ማለት ነው። እኛ እያልን ያለነው የጥምቀት በዓሉን ነው እያልን ያለነው። የጥምቀት በዓሉ መጽሐፍ ቅዱሳዊ ነው ወይ ብሎ መጠየቅ፣ አዎ ነው ብሎ የሚያስረዳ ኦርቶዶክሳዊ በጨዋነት እኔ ጌታ አልተጠመቀም፣ የጌታ ጥምቀት ትክክል አይደለም ያልኩትኝ። የጌታማ ጥምቀት ትክክል ነው። ቅዱሳት ወንጌላት ተናግረዋል። በማቴዎስ 3 በሉቃስ 3 ላይ የተጻፈ ነው። ኦኬ እኛ እያልን ያለኑ ይሄንን እናንተ የምታከብሩትን የጥምቀት በዓልን ያከበረ በዓሉ መከበር የጀመረበት ከሐዋርያቱ ጀምሮ ነው። ጥንታውያን በሆኑ በክርስቶስ ቤተክርስቲያን ታሪክ ውስጥ ይታወቅ ነበር ወይ? የትኛውን የመጽሐፍ ቅዱስ መሰረት አድርገው ነው? ከጥምቀቱ ጋር በተገናኘ ቅድም ሳወራ ነበር ወንድሜ ሮያል። ይህን ልስጥና ለሌሎችም እንግዶች ስለመጡ እሰጣለሁ። ጌታችን እንደተጠመቀ ከዮርዳኖስ እንደተመለሰ በመንፈስ ተመርቶ ወደ ምድረ በዳ ሄደ ይላል። ከዲያብሎስ ሊፈተን ሉቃስ 3 ላይ መጠመቁን ነግሮን ሉቃስ 4 ላይ እንደዛ ይለናል ማለት ነው። ጌታ የመጣው ከገሊላ ናዝሬት ነው። የመጣው ወደ ዮርዳኖስ ነው። ኦኬ ዮሐንስ ያኔ ያጠምቅበት የነበረ ሳሊም በሚባለው በሄኖን አቅራቢያ በደቡባዊ ምስራቅ አካባቢ ላይ ያለ ወደ ጆርዳን ሪቨር አካባቢ ላይ ያለ ረባዳማ ረግረጋማ መሬት ነው። ትናንትና ቪዲዮ እያሳየው ነበር፣ ላሳይ እችላለሁ ዩቲዩብ ላይ ማለት ነው። ዮሐንስ አስቀድሞ ያጠምቅበት የነበረው በቅሩ በሳሌም የሚባለው ለሳሌም አቅራቢያ የሆነው ኢኖን ብለው በሚሉት በእነሱ የውሃ ምንጮች ያለበት ቦታ ነው። አሁን የጽጌረዳ አበባ ምናምን ነገር ሁሉ ታመርትበታለች እስራኤል ማለት ነው። እዛ አካባቢ ላይ የመጣው እሺ፣ ከዛ ምን ያህል ኪሎ ሜትር ይሆናል ብለን ጂኦግራፊውን ማየት እንችላለን። ገሊላ ናዝሬት፣ ጌታ ከእናቱ ከቅድስት ድንግል ማርያም ከዮሴፍ ጋር የነበረበት ቤት ዓለም እየሄደ የሚጎበኘው ስለሆነ አለ ተመትራለ ማለት ነው። ኪሎ ሜትሩን እዚሁ ቁጭ ብለ ይሰጥሃል። እሺ ጌታችን ከዛ ከዮርዳኖስ ወደ ዮሐንስ ተመለሰ። ከሳሊም ከኢኖን እንኳን ብለን ብንል ወደ ገሊላ ናዝሬት ምን ያህል ኪሎ ሜትር ይሆናል? የስንት ቀን መንገድ ይሆናል? ኦኬ ተጠምቆ ወደ ቤተሰቦቹ ሄዳ አይልም። ተጠምቆ ወዲያውም ወደ ምድረ በዳ በመንፈስ ተመርቶ ሊጾም ሄደ ይላል። ልብ በሉ የጌታ ጥምቀትና 40 ቀን ጾም ተቀራራቢ ነው፣ ርቀት የለውም። የኦርቶዶክስ ጥምቀትና የ55 ቀን ጾም ርቀት አለው። የዘንድሮ ጾም የካቲት 9 ነው የሚገባው። የእናንተ ጥምቀቱ ዛሬ ነው የሚከበረው። ጥምቀት የምታከብሩበት በዓልና አብይ ጾም ብላችሁ የምትቀበሉበት ቀን አይገናኝም። ኢየሱስ ግን ጥምቀቱን ተጠምቆ ወዲያውኑ ወደ ዮርዳኖስ ሄደ ይላል። ወደ ምድረ በዳ ሄደ ይላል እና ተጠመቀ። በቀንም አትገናኙ።
በወርም አትገናኙ። በቀን ማለት ጌታችን 40 ቀን ጾመ፣ እናንተ 55 ቀን ትጾማላችሁ። እሱ ሳይበላ ሳይጠጣ ጾመ። እናንተ ግን የጾም በየአይነትና ስልጆን ከተሰነገ ቃሪያና ካልተሰነገ ቃሪያ ጋር ድራሹን አጥፍተህ አድመጠኝ። ኢየሱስ ሰው አይደለም እንዴ? ኢየሱስ እኮ ሰው ስለሆነ ሮያል እባክህ ኩል አታውራ። አምላክ አይጾሙም ነው ብዬ እኔ ከፈለክ ምንም ነገር ብላ፣ ግን ኢየሱስ የጾመውን ጾም ነው የምንጾመው ብለህ እኛ ላይ ሙድ አትይዙም ነው ብለህ የምልህ። ኢየሱስ የጾመው ጾም 40 ቀን አልበላም 40 ቀን አልበላም አልጠጣም ነው ብሎ የሚለው። ኦኬ አምላክ ስለሆነ አይደለም የጾመው፣ ሰው ስለሆነ ነው የጾመው። አምላክ ስለሆነ አይደለም ጥምቀት ነው ብላችሁ የምትሉት ነገር እኮ ነው ጥያቄ እንድንጠይቅ ያደረገው እንጂ እኮ አባቶቻችን የሰሩልን ጾም ነው ብለህ እኮ መጾም ትችላለህ። ሲልጆህን እየበላ መጾም ትችላለህ፣ መብትህ ነው። አሳ ኮተሌት፣ አሳ ጉላሽ እያልክ ከአሳ ውጪ አሳ የተጠበሰ ያልተጠበሰ ደም አለው ደም መብታችሁ ነው፣ መብላት ትችላላችሁ። ግን ከ16 አይነት ወጥ ጋር አንድ የጤፍ እንጀራ ድራሽ አባቱን አጥፍተህ ካበቃ በኋላ ያላበው ብለህ የጾም ማኪያቶ ብለህ በሸኖ ለጋ ጠዋት ገንፎህን አጭደህ ጨጨብሳህን በልተህ እያጋሳህ ኮካኮላና አምቧ እየጠጣህ ኢየሱስ 40 ቀን ውዴ የጾመው ጾም ላይ አትቀልዱ ነው እያልን ያለ ነው። ይሄን ደግሞ ይሄን በመጾማችሁ አድመጣውን ጨርሼ ልስጥህ። ይሄን በመጾማችሁ ሐዋርያት ናቸው፣ የጴንጤ ሐዋርያቶች ናቸው። ሮያልዬ ፕሊስ አደራ በጌታ ይሄን በመጾማችሁ ደግሞ እኮ እኛ እኮ እንድንናገራችሁ የሚያደርገው ራሳችሁ ዝም ብላችሁ መጾም አባቶቻችን የሰሩልን ነው ብላችሁ መጾም ትችላላችሁ፣ መብታችሁ ነው። እኔ ኢየሱስ ጋር ታጠጋጉ ነው ብዬ የምልህ። ካጠጋጋ ጠይቃለሁ። እኔም ኢየሱስ ጋር ለምሳሌ የምንለው ኢየሱስ ጋር ብለን የምናጠጋጋው ነገር ካለ መጠየቅ ነው ያለብን። ኦኬ እኔ አሁን እስከ ዛሬ ድረስ የገናን በዓል አከብር ነበረ። ከዚህ በኋላ ግን የገናን በዓል አላከብርም። ታኅሳስ 29 ቀን ጌታ አልተወለደም። ለሚጠይቀኝ ሁሉ ይምጣ። የብሉይ ኪዳን የካህናቱን ዝርዝር የአብያ ወገን የሆነው ዘካርያሱን ይዤ ሌዋውያን ካህናቱን በደንብ ፈትፈተን እናወራለን። እጣው መቼ ነው የወጣው? ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ካህኑ ዘካርያስ ከአብያ ወገን ነው ይላል። ሌዋውያን ካህናት ስንት ካህናት ነበሩ? 24 ካህናት። እጣ ይወጣላቸው ነበር። አዎ እጣንም ለማጠን እጣ ደረሰው ይላል። ያ እጣው መቼ ነው የሚወጣው? በኢትዮጵያ ካላንደር ነው የሚወጣው? አይደለም። በማን ካላንደር ነው የሚወጣው? በአይሁድ ቢብሊካል ካላንደር ነው የሚወጣው። ቢብሊካል ካላንደር እንዴት ነው የሚጀምረው? መቼ ነው የሚጀምረው? የዓመቱ መጀመሪያ መቼ ነው? ዘጸአት መጽሐፍ ምዕራፍ 12 ቶልቅ ብሰማ ይሻላል። ሮያል ዝም ብሎ በወኔና በልህ መሆን የለበትም ለማለት ነው። ቴንኪው። እኔ እኮ በወኔ ያላልኩም እኮ። እሺ ባታከብር ነው ትጎዳው አንተ። እኛ ድምካችን ላይ ስናከብር ታኅሳስ 29 ቀን ጌታ የተወለደበት ነው ብዬ አላከብርም። ለምን ደግሞ አላከብረው? ሉቃስ ወንጌል መጽሐፍ ምዕራፍ 1 ስታነቡ ካህኑ ዘካርያስና ኤልሳቤጥ ከአሮን ወገን ናቸው ይላል። እነዚህ ቤተሰብ ካህኑ የመጥምቁ ዮሐንስ አባት ለማጠን በክፍሉ ተራ ለማጠን ዕጣ ደረሰበት ይላል። ያ ዕጣ አድምጠኝ ፕሊዝ፣ በጌታ አድምጠኝ። እማወራውን እማቅሰው ነኝ ብራዘር። ቀኑ መቼ ነው ወሩ መቼ ነው አትበለኝ። እሱን መረጃ ሳልይዝ አላወራህም። እዚህ ያንን የካህናት የዕጣ የሚደርሳቸውን ወራትና ዘመን ኢትዮጵያውያን አይደለም በካላንደር በኢትዮጵያውያን አበቅቴ አይደለም የምትደነግገው። ቢብሊካል ካላንደር የሚባል አለ። ኦኬ በባቢሎናውያን ታልሙድ ላይ በተጻፈ ካላንደርም አይደለም የምትዳኘው። ቢብሊካል ካላንደር የሚባል አለ። ይህ ወር የወሮች መጀመሪያ የሆናችሁ ብሎ ጌታ የተናገረው ማለት ነው። ዘጸአት መጽሐፍ ምዕራፍ 12 ላይ በአቢብ ወር ወጥታችኋልና ይላል። አቢብ የሚባለው ወር መቼ ነው? አሁን በእነሱ በአይሁዳውያኑ መስከረም ማለት ነው። ታኅሳስ 29 ማለት ነው አይደለም። አወራለሁ ብሎ የሚል ሰው ሲመጣ ያኔ ያገናኘናል ማለት ነው። እና መቼ ነው? ግንቦት 20 ነው? መቼ ነው? ንገረንሽ። ሮያልዬ መጽሐፍ ቅዱስን ማንበብን ቀጥል። ሌሎች ሲሰሙ ማለት ሌሎች ገብተው ሲናገሩ ግን በደንብ ብሰማ የምራው እኔ እያልኩ ያለሁት ልብ በሉና ስሙ። ዛሬ ጥምቀትና ያነሳ ነው። እኔ ጌታ እንደተወለደ አምናለሁ።
የተወለደበትን ዘመን ምን ብሎ ይነግራል ይላል እግዚአብሔር ቃል። ሉቃስ ወንጌል መጽሐፍን ስናነብ 2 የሮም መንግስታትን ይጠቅስልናል። ሉቃስ 2 እና ሉቃስ 3 ላይ መረጃ ሰጣችሁ። ሉቃስ 2 እና ሉቃስ 3 ላይ ሉቃስ 2 ላይ አውጉስጦስ ቄሳር በነገሰበት ዘመን ጌታ እንደተወለደ የህዝብ ቆጠራ በተደረገበት ወራት ይሄ ንጉስ ደግሞ በነገሰ በስንተኛው ዓመት ነው የህዝብ ቆጠራ የተደረገው? ታላቋ የሮም መንግስት ያንን የህዝብ ቆጠራ በዓለም ሁሉ እንዲጻፍ ከአውጉስጦስ ቄሳር ትእዛዝ ወጣች ይላል። ግሪካዊው ጸሐፊ ሉቃስ የጻፈው ማለት ነው። ለከበረ ቴዎፍሎስ ሲጽፍለት ሉቃስ ወንጌልን እንዲህ ብሎ ጽፎታል። 4 ነጥብ። ይህ ንጉስ በነገሰ በስንተኛው ዓመት ነበር የህዝብ ቆጠራ የተደረገው? የሮም መንግስት በሚገዛበት ዓለም ሁሉ እንዲጻፍ ብሎ ያለው ያኔ ሰሜን አፍሪካን፣ ዌስተርን ኤዥያና ደቡባዊ አውሮፓን ሮም ቅኝ ግዛት ስለያዘች ማለት ነው። መቼ ነበር? ጌታ የተወለደበትን ጊዜ ለማወቅ አውጉስጦስ ቄሳር ህዝብ እንዲቆጠር ቆጠራ እንዲደረግ አዋጅ ያወጣበትን ቀን መታሰብ አለበት። ለምሳሌ ከረዳችሁ ይህን ማውራ አሁን መጽሐፍ ቅዱስን ካላወቀው ሮያልዬ ሩቅ ነህ። ለዚህ ነው ወንድሜ መጽሐፍ ቅዱስን አንብብ ብዬ የምልህ፣ ለሌሎቹም አንብቡ ብዬ የምላችሁ። አሁን መጽሐፍ ቅዱስ ምነግርህን ካላነበብከው ሳይንስ ነው ማወራብህ። የሆነ ሌላ ነገር ማውራ ነው ይመስለህ። መረጃ ከሆናችሁ ለምሳሌ የጥንት ነገስታት ትእዛዝ የሚያወጡበት ቀን አለ። በትንቢተ ዳንኤል መጽሐፍ ምዕራፍ 9 ቁጥር 25 እንደዚሁም በእዝራ መጽሐፍት ምዕራፍ 1 ላይ በመረጃ ላሳያችሁ። ሷንኮተ ትንሽ እንኳን ሲብል ላልካት የአምላኬ ቃል አያረጅም ይላል ጴንጤው ወገኔ። እውነት ነው፣ አያረጅም። ጌታዬ ለዘላለም ስም ይባረክ። ልቤን ሐሴት ይሞላዋል፣ ደስ ይለዋል። በመንፈስ ቅዱስ ውስጥ ይፍለቀለቃል። እግዚአብሔር ቃል እግዚአብሔር ቃል በእዝራ መጽሐፍ ላይ እንዲህ ይላል። እዝራ መጽሐፍ ምዕራፍ 1 ላይ እንደዚህ ይላል። ልብ በሉ። ቂሮስ የፋርስ ንጉስ በሆነ በመጀመሪያው ዓመት። ይሄ ንጉስ መቼ ነው የነገሰው? ታሪክ መሄድ አለብህ ማለት ነው። በ444 ቅድመ ልደተ ክርስቶስ የነገሰ ንጉስ ነው። እደግመዋለሁ፣ 444 ቢፎር ክራይስት ማለት ነው። ከመወለዱ በፊት በታላቁ ነቢይ በኢሳይያስ ትንቢት የተነገረለት ነቢይ ነው። ሰውየው ከመወለዱ በፊት ቂሮስ የተባለ የአሕዛብ ንጉስ እግዚአብሔር እንደሚያስነሳው ትንቢት የተነገረለት ነቢይ ትንቢት የተነገረለት ንጉስ ነው። ኢሳይያስ 45 ላይ እንዴት ብሎ ተነግሮለታል። ለቀባውት ቀኝ እጁንም ለያስኩት ነገስታትን ትጥቅ ፈታ ዘንድ ህዝቡን ሁሉ አስገዛለት ዘንድ ደንጆች እንዳይዘጉ በሮችን በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል ብሎ ትንቢት የተነገረለት ሰው ነው። ይሄ ሰውዬ የነገሰበት ዘመን ይታወቃል። 444 ቅድመ ልደተ ክርስቶስ። ጻፍ፣ ማስታወሻ ያዙ ኦርቶዶክሳውያን። ምን ልታወራ ነው ኤርሚያስ እዚህ ጋር የመጣው? ነገስታት አዋጅ ሲያውጁ የታወጀበት ጊዜ ሁሉ ይታወቃል። አንዳንዱ በመጽሐፍ ቅዱስ ላይ፣ አንዳንዱ ደግሞ በአገራቸው የታሪክ መጽሐፍት ላይ፣ ለምሳሌ አይሁዳውያን ከሆኑ በያሻር መጽሐፍት ላይ ይገኛል ብሎ ይጠቁማል። አንዳንድ ደግሞ በጣም እውቅ የሆኑ የታሪክ ምሁራን፣ ለምሳሌ አይሁዳውያንን በተመለከተ ጆሲፈስ የሚባለው ዮሴፍ ወልደ ኮሪዮን የሚባል የአይሁድ የታሪክ ሊቃን የጻፈው ጽሁፍ አለ። እንደነሱ አይነት የሊቃኑን ጽሁፍ ሁሉ ጭምር መረጃ አድርገህ ታቀርባለህ ማለት ነው። ሰውየው ጥንታውያን ሂስቶሪካል የሆነ ሰው ስለሆነ የታሪክ ሰው ስለሆነ ማለት ነው። ልመለስ። ሉቃስ ወንጌል እዝራ መጽሐፍ ምዕራፍ 1 ላይ አዋጅ የወጣበት ጊዜ ምንድነው? እዝራ ምንድነው የምትለው? ካህኑ እዝራ ቂሮስ የፋርስ ንጉስ ሶሪ አንዴ ቅርታ። እሺ በኤርምያስ አፍ በዚህ ነው። በኤርምያስ አፍ የተነገረው የእግዚአብሔር ቃል የፋርስ ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስ ንጉስ የቂሮስን መንፈስ አስነሳ። ከዛስ መንፈስ አስነሳ፣
እርሱም በመንግስቱ ሁሉ አዋጅ አስነገረ። ትእዛዝ ወጣ ማለት ነው። አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ። አዋጅ ሲያስነግር ጽሕፈት ሁሉ አለው ማለት ነው። ተጽፏል። ምን አለ? የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል፣ በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል አለ። ይሄ ምንድነው? አዋጅ የወጣበት ማለት ነው። ይሄ አዋጅ ለምንድነው የወጣው? በይሁዳ ያለውን የሰራዊት ጌታ የእግዚአብሔርን ቤት እግዚአብሔር እንዲሰራ አዞኛል አለ። ማን ያዘዘው? የእስራኤል አምላክ እግዚአብሔር ነው ያዘዘው። ማንን? የአሕዛብ ንጉሥ ነው። ግን የምድር መንግስታት ሁሉ ሰጥቶኛል፣ በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ማን ያዘዘው? እግዚአብሔር። የማንን ቤት ነው የሚሰራው? የእግዚአብሔርን ቤት። ቂሮስ የሚባል የአሕዛብ ንጉሥ አዞኛል አለ። ማዘዝ አይችልም እግዚአብሔር የአሕዛብ መንግስታት? ይችላል። ስለዚህ ይሄ ቤት እንዲሰራ፣ ቅጥሩ እንዲሰራ፣ የኢየሩሳሌም ቅጥር እንዲሰራ፣ ቤተ መቅደሱ እንዲሰራ ሰውየው ትእዛዝ ሰጠ። መቼ ነው የነገሰው ሰውየው? 444 ቅድመ ልደተ ክርስቶስ ላይ። ኦኬ። ዕዝራ መጽሐፍ ነው፣ ትንቢተ ዳንኤል መጽሐፍ 9:25 ላይ ስንሄድ ስለዚህ ሞቅ አስተውል። ኢየሩሳሌም መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ ቅድም ዕዝራ ላይ አዋጅ ብሎ ያለውን እዚህ ጋር ምን ይለዋል ዳንኤል? ትእዛዝ። የማን ትእዛዝ ነው የሚወጣው? ዕዝራ አዋጅ ብሎ ያለውን ዳንኤል ትእዛዝ ይለዋል። ትእዛዝና አዋጅ አንድ ናቸው? አዎ። የማ ትእዛዝ የማን አዋጅ ነው የሚናገረው? የቂሮስ። ለቂሮስ ትእዛዝና አዋጅ እንዲያወጣ ማን ስላዘዘው ነው? እግዚአብሔር የእስራኤል አምላክ። ምን እንዲል? ቤተ መቅደሱና ቅጥሩ እንዲሰራ እና ዳንኤል ምን ይለዋል? ሱባኤውን ቁጠር ይለዋል። ለዚህ ነው መጽሐፍ ቅዱስን ካላነበባችሁ አሁን የምነግርህ ሳይንስ ይሆንብሃል፣ አታውቅም። ኦኬ። ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ኢየሩሳሌም ከተማ በጭንቅ ዘመን ከጎዳና ጋር ትሰራለች። ከዛስ ከ62ም 7 በኋላ መሲህ ይገደላል። ስለ ኢየሱስ መገደል ነው የሚያወራው። ዳንኤል እኮ ነው ገና ጌታ ባልተወለደበት ዘመን ትንቢት ሲናገሩ የብሉይ ኪዳን ነቢያት እንደዚህ ነው ተናገሩት። በእርሱም ዘንድ ምንም የለም። መሲሁ ከተገደለ በኋላስ የሚመጣው አለቃ ሕዝብ ይላል። የሚመጣው አለቃ የአሕዛብ መንግስት ማለት ነው። ከዛስ ሕዝብ ከተማይቱንና መቅደሱን ያጠፋል። የሚመጣው አለቃ ሕዝብ የሮማውያን ማለት ነው። ኦኬ። ከዛስ ሕዝብ ከተማይቱን ማንን? ኢየሩሳሌምን። ከዛስ መቅደሱን የቱን? የጌታን ቤተ መቅደስ ያጠፋሉ። 70 ዓመተ ምህረት ላይ የሚፈጸመውን ትንቢት ዳንኤል አስቀድሞ አየው። ፍጻሜው በጎርፍ ይሆናል፣ እስከ መጨረሻ ድረስ ይሆናል፣ ጦርነትም ይሆናል፣ ጥፋትም ተቀጥሯል አለ። አሁን ትእዛዙ ንጉሱና በዳንኤል መጽሐፍ ምዕራፍ 9 ላይ ትእዛዙ ያወጣበት እና በዕዝራ መጽሐፍ ምዕራፍ 1 ላይ አዋጅ ብሎ ያለው ሁለቱ ተመሳሳይ ነው። ትእዛዝና አዋጅ እሱ የወጣበትን ዘመን ስታሰላው መቼ ነው ዘመኑ ብለህ ስትል 444 ነው። እሱን ለማስላት ኬት አመጣው ብለህ ስትል ይሄን ሱባኤ መደመር ነው። አንዳንዱ እንደዚህ አይነት ፍንጭ ይሰጣል። ኦኬ። ድረስክበት ወይስ በእንትን ደረጃ? አዎ እኮ ነው ብየምልህ። አዎ ነው እኮ ብየምልህ። ታዲያ ኦፊሻሊ ለምን አታወጣው? ደጋግሜ ስንት ቀን ስናስተምር ያኔ ስሰድበኝ ነበር። እኔ ያኔ በማስተምር ሰዓት ላይ ነን። እውነቱን ነው የምነግርህ ሮያልዬ። እኔ ይህን ትምህርት በማስተምርበት ሰዓት አንተ ትሰድበኝ ነበር። አሁን ነው ተረጋግተህ የምትሰማኝ። ደጋግሜ የተናገርኩት ቃል ነው። ኦኬ። ስለዚህ ይታወቃል ማለት ነው። ታላቁን ሮያልዬ ታላቁን አድመጥ 81 ላይ ነው አይደል? መጽሐፈ ዕዝራ ነው ምናምን ያለው ነው። ዕዝራም ዳንኤልም በ80 አሐዱ ላይ አለ፣ በ66 ውስጥ ማለት ነው እኮ። ዳንኤልማ 66 ላይ አለ። ዕዝራ ግን 81 ላይ ዕዝራም አለ በ66 ላይ እዛው 80 አሐዱ ላይ እኮ። 80 አሐዱን አታምንበትም አይደለም ወይ? ለለ
እኔ 80 አሐዱን አላምንበትም። በ66 ስላለን የዚህ 66 ነው የማነበው። ዳንኤልም እዝራም እዚህ ስላሉ ሄደ ብታይ እዛ ጋር ልታገኝ ትችላለህ። ሁለት አይነት እዝራ፣ ሁለት አይነት አስቴር ሊኖር ይችላል። ሁለት አይነት አስቴር እንዳለ ቃለው በኦርቶዶክስ 80 አሐዱ መጽሐፍት ላይ። እኔ ግን አሁን የምፈልገው ነገስታት አዋጅ በሚያወጡበት ጊዜ ይታወቃል። ዘመን ድፋት ባትለፋ ጥሩ ነው። ኤርሚያስ አድምጠኝ። ለእኔ ልፋት አድምጠኝ። ለእኔ ልፋት ጌታ ነው ኃላፊነቱን የሚወስደው። እልቅ ምንድን ነው ማለት ያለበት? አድምጥ ብራዘር። ለምን 10 ሺህ ዓመት አትኖሩ? ውሸት ነው። ሮያል ፕሊስ እኔ ማውራ እግዚአብሔር ቃል ነው። አንተ አንድ መረጃ ላጠቅስ በማር እየገባ እንደዚህ አርቲ ቡርቲ የቡና ወሬ አይነት ነገር አታደርገው ብራዘር። እማወራ የአምላኬን ቃል አስቀምጬ ነው። ይቅርታ አድርግልኝ። እኔ አሁን ቀጥዬ ብናገር አሳዘንከኝ ብለህ ትላለህ። እንደዛ ግን ላሳዝንህ አንፈልግም። ኦኬ። የታሪክም ማስረጃ ሳይኖርህ፣ የመጽሐፍ ቅዱስ ማስረጃ ሳይኖርህ፣ ቢብሊካል ሂስቶሪን ሳታቅ፣ ቢብሊካል ካላንደርን ሳታቅ አንዱም ላይ ልታወራኝ በእውቀት ልታወራኝ ባልቻልክበት በየመካከል ማይክ እየከፈትክ ኢንተራፕት አታርገኝ ፕሊዝ። ብትሰማ ትጠቀማለህ ወንድሜ ሮያልዬ፣ እውነቴን የምጀምርህ ብትሰማ ትጠቀማለህ። እንደ ጥሩ ንብ ቀሳሚ ኮንክ ትጠቀማለህ። የማወራው ነገር ደርዝ ያለው ነገር ነው። ኦኬ። ነገስታት በዚያን ዘመን አዋጅ ሲያውጁ ምን አልኩኝ? አዋጅ በሚያውጁበት ሰዓት ላይ ይታወቃል አልኩ። አዋጅ በሚያውጁበት ሰዓት ላይ ጽሕፈት ይጻፋል። ለምሳሌ በኢትዮጵያ ነገስታት ጸሐፌ ትእዛዝ ተብለው እንደሚባሉት ይጽፋሉ። የንጉሱ የቅርብ ጸሐፊ ሆነው ይጻፋል። በእስራኤላውያንም ታሪክ በጥንታውያን ነገስታትም ታሪክ ማለት ነው። ልክ እንደዚህ አሁን ቂሮስ እንደሚባለው ናቡከደነጾር፣ የግብፅ ፈርዖኖች፣ የሮም ቄሳሮች ምናምን ነገር እንደዚህ ያጽፋሉ። አሁን ኤንሸንት የተባለው ታሪክ ላይ ሄደ ስታይ አንዳንድ እውነተኛውን መረጃ ልታገኝ ትችላለህ። ወይ ደግሞ በዚህ ጉዳይ እኔ ምን አደከመኝ ብለህ ካልክ በዚህ ዘርፍ ላይ የተሰማሩ የታሪክ ምሁራን እውነተኛ የሆኑ በዓለም አቀፍ በጣም ትልልቅ የሆኑ ስኮላሮች አሉ። እነሱ በደከሙበት ላይ እግዚአብሔር አምላክ እግዚአብሔር አይምሮ ስለሰጣቸው በትክክል የሰሩት ነገር ስላለ የእነሱን ድርሳናትን ማገላበጥ ነው። እንዴ ይሄን ሁሉ ለምን ደክመው ብለህ ካልከኝ እንዴ ለብዙ ዘመን የተሸከምነውን የእግዚአብሔር በዓል ነው እያላችሁ ስታከብሩት የነበረ የእግዚአብሔር በዓል አለመሆኑ እኮ ይኸው ፍንትው ብሎ እኮ እየታየ ነው። የእግዚአብሔር ጾም ነው ስትሉት የነበረ የእግዚአብሔር ጾም እንዳልሆነ እኮ ፍንትው ብሎ እየታየ ነው። ኳስ በመሬት ወደ ፈለገን እንምታት ነው አይደል? ጎል ግን አታስገቡ። እሺ ኳሷን በመሬት አርኳት። ወዴት ነው የምትመታት? አሁን ወደ ፈለግከው ስትመታት ደግሞ በአባቶችህ ትውፊት ነው የምትመታት፣ በመጽሐፍ ቅዱስ አይደለም የምትመታት። እኔ በመጽሐፍ ቅዱስ መታት፣ አንተ በአባቶችህ ትውፊት ልትጠልዛት እና ወደ ፈለገችው ትሂድ፣ የፈለገችበት ትግባ። ግን ኳሷን መሬት አርግልኝ። አምደ ኳሷን ከኔ አቅም በላይ አንጠራራሃት፣ አንሳፈፍካት አየር ላይ። ኤርሚያስ አውርድልኝ፣ ተንጠራርቼ ልደርስበት ወደማልችለው የእውቀት ከፍታ ላይ አትስቀልብኝ ነው። ይገባኛል ብሂሉ በደንብ ነው የሚገባኝ። ሮያልዬ አንተ ችግር የለም። አንድ ዳኛ የሚባል ሰውዬም ከስር አስቆኛል። ሮያል ከእውቀት ነፃ ይመች ደጀኔ ነው ምናምን የምትባል ስም እንኳን ትንሽ የድሮ ሰው ስም ነው። ትንሽ አፕዴት ብታደረገው ደስ ይለኛል። የድሮ ሰው ስም ነው። አፕዴት አድርግ ስምህ። እሺ እኔ ላውራበት ሮያልዬ ፕሊስ። ይሄ እኮ አንዳንዱ ካፌቴሪያ እኮ የሚወራ ወሬ ነው እኮ። እዚህ በየመሀል እኔን ታስቆመኝና ካፌቴሪያ ደርሰህ አውርተህ ደጀኔ ስም ቀይር፣ ያክስት እህት ስሟ ማን ነበረ እስኪ አስታውሰኝ፣ አቦዘነች ብሎ ነው። ይሄማ በጥንታዊ ጋርዮሽ ዘመን የነበረ ነበር። ሮያልዬ በመድኃኔዓለም ክርስቶስ አትጣል ስለው ቆለለብኝ ይላል ያገሬ ገበሬ። እልቅ ከዛ ይልቅ አሁን ደግሜ ልንገርህ ሮያል፣ እኔ አታውራ እያልኩ አይደለም፣ ግን ኳስ በመሬት አልከኝ አይደል? ኳሷን በመሬት አርጊያታለሁ። ወዴት ነው የምትለጋት አሁን? እስኪ አንተ እንደ ኦርቶዶክስ። እኔ ኤርሚኒ ምንም ጎል አላይም፣ ዝም ብዬ መታታለሁ፣ ነርታታለሁ። የገባችበት ትግባ ብለህ ልትመታት ነው? በመምሬ ሽርሽር ተረት ልትመታት ነው ኳሷን? ዋናው መግባቱ ነው ብለህ ወዴት ነው የምትመታው? እንጃ ወደ ፈለኩት መታዋለሁ። መድኃኔዓለም የያዘልኝን የያዝልኝ።
እኔ አሁን እኔና ሮያል ኳስ ብንገጥም ሮያል እንደሚያሸንፈኝ በጣም እርግጠኛ ነኝ። እኔ አይሆንልኝም። እኔ በቴሌቪዥን መስኮት ኳስ ስታሳየኝ ነው እየተወራቸውም ብዙም ባላይም፣ ግን እንደዛ ነው የማየው። ኳስ አይሆንልኝም አልኩ። እውነቴን። እኔ ገጠር ነው ያደግኩት። የፈረስ ጉግስ ጨዋታ እንደዚህ ነው የማውቀው፣ አርሲ ላይ ስለተወለድኩ። ይሄ ገና ጨዋታ እንደዚህ ይችላለሁ። ኳሷን በመሬት አርኳትና አሁን እንዴት አድርገን እንጫወታት? ሮያል ወዴት ትመታት? የጥምቀት በዓል መጽሐፍ ቅዱሳዊ ነው ወይ? ኳሷ እሷ ናት። ወዴት ነው የምትጠልዛት? አሁን ወዴት ልታጎናት ፈለክ? ማን ይቅለብ? ማን ኪፐር ይሁን? መቹም አንተ፣ ተከላካዩም አንተ፣ አጥቂውም አንተ፣ አቀባዩ ግን አባቶች ናቸው። ያቀበሉ ደግሞ ተረት ነው፣ መጽሐፍ ቅዱሳዊ አይደለም። አቀብሉ ስትላቸው አንተ እኮ አሰልጣኝ ልሆን እያልክ ነው። እውነቴን ነው። አሰልጣኝ ልሆን እያልክ ነው። ቀን ሁሉ ልትነግረን እኮ ነው። እኔ ከፈርጉሰን አንሳለሁ እንዴ ታዲያ? አሁን እኔ እንዲህ አይነት ወጌሻሙን ይመች ወጌሻሙን ግን ዝም ብለህ አትድከም። በዛሬ ጊዜ አትድከም። ለምሳሌ አሁን አንተ ለእኛ ቀን ልትነግረን፣ ቀን ልናስተካክል፣ አቤት ድካም፣ ከንቱ ድካም፣ ከንቱ ድካም። አንዳንድ ሰው ዝም ብሎ አንዳንድ ነገሮች ሲቧጥጥ ያሳዝነኛል። ማን ድካም? አቤት ቀን ነግረን። ለማንኛውም በመልካም ጥምቀት በዓል ይሁንልህ። አላከብርም አልከኝ እንዴ? የት ነው የምትሄደው ሮያል? ማለት ዛሬ መጽሐፍ ቅዱስ ላንብብ እስኪ። ጥያቄ ልጠይቅህ እና ሂድልኝ። ኢየሱስ ወደ ዮርዳኖስ ነው አይደል ሄደው? በዮሐንስ እጅ ሊጠመቅ? አዎ። የአርሴማ ታቦት ለምንድን ነው ጃልሜዳ የምትወጣው? አርሴማ እኮ እዛ ምን አገባት? ታቦቱ ሁሉ እኮ የክርስቶስ ደምና ኖ እዛ ላይ እኮ የአርሴማም የሚካኤልም የገብርኤል ምናምን ታቦት ቢሄድም የአርሴማ ታቦት ለምንድን ነው ጃልሜዳ የምትሄደው ነው ብዬ የምልህ። አዳምጠኝ። ያ ታቦት ሁሉም ታቦት የሚባለው እኮ በተለያዩ ጻድቃና ሰማዕታት ስም ይጠራ እንጂ እንዴ ለዚህ እኮ ብላይንድ አይደለንም እኮ እናውቃለን። አድምጠኝ። የአርሴማ ታቦት ለምንድን ነው ጃልሜዳ የምትሄደው? ሮያሌ ለምንድን ነው? አዳምጠኝ። አርሴማ ምናምንም ሆነ ሄደ እኮ ታቦቱ ቢሄድም ያ ታቦት ግን የክርስቶስ ስጋና ደም መቀበያ የሆነው መሰዊያ የሚሄድበት መሰዊያው እኮ የክርስቶስ ደምና ስጋ። ማንኛውም ኦርቶዶክሳዊ ብትጠይቅ መልሱ ይሄ ነው። በቃ ፊኒሽ። እኔ ሁሌ የምነግርህ ቅድም ትላለች የኦርቶዶክስ ማነው የጌታ ስጋ የሚፈተት መፈተቻ መፈትፈቻ የምትሉ ነገር አለ። ግን አንዱ መጽሐፍ ቅዱስ አይደለም ወንድም አለ በጌታ በነገራችን ላይ እኔ አንድ ነገር ልንገርህ ኤርሚያስ፣ ምን አለ መሰለህ ገባ እንደዚህ አሁን ለምሳሌ አሁን ከኔ ጋር እንደዚህ እንደምታወራው በእርግጥ እኔ እናንተ በደንብ ተግባብተን እናወራለን። ብዙ ጊዜ ይገርመኛል፣ ግን ጥሩ ነው እና እንደዚህ እንደምታወራው ለምሳሌ ከኦርቶዶክስ አዋቂዎች ለምሳሌ እንደነዛ ማርያም ጋር እንደዚህ ብታወሩ ምንም የመሸናነፍ ጉዳይ እኮ አይደለም። ሌሎቻችን ትምህርት እናገኛለን። በቃ ሌሎቻችን ብንማርስ ብናውቅስ በስሜት ገብተን የምንጫጫው ቢቀርስ ወንድሜ አይቻል ጥሩ አይደለም። ግን ይህን ልናገርና ለወንድምነት ልስጠው ምንም ልናወራ ስላልቻልም ማለት ነው። በሀገራችን በገጠርኛ አባባል ስጋ ጥራ ቢሉት የሚል አንድ አባባል አለ። ጣፊያ እንዳለ ይላል። እስኪ ስጋ ጥራልን ብሎ አሉት አንዱን ሰውዬ። እስኪ ከስጋ ዝርያ ጥራልን ብሎ ሲሉት እንደዚህ ሻኛ፣ ሽንጥ፣ ታናሽ፣ ታላቅ የሚለውን ይጠራል ተብሎ ሲባል ስጋ ጥራ ቢሉት ገጠርኛ ሰባኪ ነኝ፣ የገጠር ሰባኪ ነኝ። ብሂሌም ገጠር ነው፣ ምሳሌም ገጠር ነው። እኔን ተወኝ ለገጠርኛው ማለት ነው እንዴ። አድምጠኝ። ባልሰለጠነው በገጠርኛው ነው የምነግርህ። እኔ ገጠሬ ነኝ፣ የገጠር ሰባኪ ነኝ። ገበሬው ነው አምጥቶ ሰባኪ ያደርገው ጌታ ኢየሱስ። ኦኬ። ስለዚህ ስጋ ጥራ ብለው ቢሉት ይላል በርገራ መጣ አይልም። እሱ የእናንተ የከተማ ሆኖ አይልም። የኔ ነው እየነገርኩ ያለሁት። መሀል ጣልቃ አትግባብኝ። ስጋ ጥራ ብለው ቢሉት ጣፊያ አለና ቁጭ ለድመት የሚሰጥ ስጋ ማለት ነው።
አድምጥ። በቃ ቅኔውን ሄደህ አስፈታዋ። ቅኔ ነው ብላለሁ። እኔ አልፈታለም። ለዳንዬ ሰጥቻለሁኝ። ቅኔውን አስፈታው። በቃ በሉ ደህና ዋሉ። ቴንኪው። በነገራችን ላይ አልመለስክልንም ግን የአርሴማ ታቦት ለምንድነው የምትገባው? ምን አገባኝ ስለሷ ነው ያልከው ወይስ ምን አገባት ነው ያልከው? ኖ አይደለም። አይ ነገርማ አታስቀይስ ብራዘር። እኔ ያልኩትኝ አርሴማ ምናምን የሚለው ይባል እንጂ ኖርማሊ የመሰዊያው የክርስቶስ ስጋና ደም ነው። በቃ አጭር አማርኛ። ጃን ሜዳ ትሄዳለች አትሄድም? አርሴማ ያው ጃን ሜዳ ባይሆንም በጥምቀተ ባህር ትወጣለች አትወጣም? አርሴማ ነገር እኮ ክርስቶስ ለማሰብ እኮ የሚደረግ ነገር ነው። ትወጣለች አትወጣም ነው ያልኩት። ታቦቷ ትወጣለች አትወጣም ነው ያልኩት። ታቦቱ ወጥቶ አንተ ምን ነው ጃልሜዳ ያልክ? አድምጠኝ። የትኛውም ጥምቀተ ባህር በተባለው ቦታ ላይ የአርሴማ የማርያም የወለተ ጊዮርጊስ ታቦት ይወጣል አይወጣም? የሴቶቹን ልጥራ። የሴትም ሆነ የወንድ ታቦቱ ይወጣል እኮ። ታቦቱ ይወጣል ግን የማርያም ታቦት ለምን እንደሚወጣ የማርያም ታቦት ለምን እንደሚወጣ ከጌታ ጋር አድምጠኝ። ከጌታ ጋር ዮርዳኖስ ሄዳ አብራ ተጠመቀች፣ አብራውም ሄደች አካሄደች ተብሎ የተጻፈ የለም። ለምን ኦርቶዶክስን አውቃታለሁ የምትለው የሰንበት ትምህርት የተማሪ የሚመልሰውን መልስ ለእኔ ጠይቀኛለን። መልስልኝ። ለምንድን ነው የምትወጣው ነው ያልኩ። በቃ ታቦታቱ የሚወጡት ክርስቶስ ለመጠመቁ ለማሰብ ነው። ታቦታቱ ደግሞ የክርስቶስ ስጋና ደም መሰዊያ ነው። በቃ ታቦታት የተባሉትን ይዛችሁ አስቡኝ ብሎ ያለው ጌታ የቱ ጋ ነው? ወይ ሐዋርያቱ የቱ ጋር የጻፉት? ታቦታቱን ይዛችሁ ጥምቀቴን አስቡ ብሎ ጌታ ትእዛዝ የሰጠበት ወይ ሐዋርያቱ ያስተላልፉበት የቱ ጋር ነው? እያንዳንዱ ነገር እኮ አሁን ብጠይቅ አንተ አሁን ለምሳሌ ቅድም አላከብርም ገና ምናምን አልክ። ገና አንተ የምታከብርበት ነው ብለህ ሪያልዬ የለም። ለወንድምነት ለቢኒዬ ልስጠው። ለወንድምነት ቃላይ ቅድም በጣም ይቅርታ። በቃ አራሩ እኔ ራሱ ከፕሮግራሜ ውጭ ነው እያወራ ያለሁት። ቢኒ አለ ግን ይመቻችሁ። ግን እኔ አሁን እንደ ልጅቷ አታውሩ ምናምን አይደለም፣ አውሩ። እሺ ሶሪ ቢኒ፣ ያው ቅድም ስላቋረጥኩ የምትለው ነገር ካለበት ሮያልዬ ከቆየ መቆየት ትችላለህ። ወንድምነት ዳንዬ እንኳን ደህና መጣ። ሮያልዬ ቀጥልና ሳሙሻ ማይቲንክ የለም ይመስለኛል። ለዳንዬም ሰጣለሁ፣ መቀጠል ትችላላችሁ። ግን እውነቱ ልንገራችሁ፣ እግዚአብሔር ያልሰጣችሁን በዓል፣ እግዚአብሔር ያልሰራላችሁን ስርዓት ተሸክማችሁ እውነት ወደሆነ ወደ ክርስቶስ የማያደርሳችሁን የህይወት ስርዓት አድርጋችሁ ቅዱሳት ሐዋርያት ያላስተማሯችሁን፣ ቅዱሳን ነቢያት ያልነገሯችሁን፣ የእግዚአብሔር ልጅ ኢየሱስ ያልሰጣችሁን ስርዓት ያልደነገገላችሁን በዓላት እናከብራለን እያላችሁ በዓላት እያከበራችሁ የበዓሉን ጌታ ሳታውቁት የዘመናችሁ ቁጥር አልቆ ህይወታችሁ በዘላለም ድቅድቅ ጨለማ የእሳት ባህር ውስጥ የሚጣልበትን መንገድን ማጠብጠብ ትተህ ተመለሱ። ብትመለስ እመልሳለሁ ብሎ ያለ የያዕቆብ አምላክ እግዚአብሔር ተመለሱ ይላችኋል። ተመለሱ፣ ወደ እግዚአብሔር ሐሳብ፣ ወደ ቅዱስ ቃሉ ተመለሱ። የአባቶች ትውፊትና የአባቶች የሰሩልን ስርዓት የምትሉት ነገር ሁሉ በሙሉ የአይሁድን ህዝብ አስቶ ከእግዚአብሔር መንገድ ያራቃቸው አባቶቻቸው የሰሩላቸው ወግና ስርዓት ነበር። ቀድም እንደተናገርኩት በትንቢተ ኢሳይያስ መጽሐፍ ምዕራፍ 29፣ በማቴዎስ ወንጌል መጽሐፍ ምዕራፍ 15፣ በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ ቅዱስ ጳውሎስ በገላትያ መጽሐፍት ላይ እንደተናገረው ለአባቶቼ ወግ ከመጠን ይልቅ እየቀናሁ ብሎ ያለው ማለት ነው። እሺ ሰሙሻ ካለ እሺ፣ ለአባቶቼ ወግ ከመጠን ይልቅ እየቀናሁ ብሎ ያለው ጳውሎስን ለወግ ማን ነው ቀና ያለው? ለአባቶቹ ወግ ነው እኮ ቀንቶ የክርስቶስን ቤተክርስቲያን ያሳደደ የነበረው። ከእናቱ ማህፀን ሲሰራው ጴጥሮስ ማን ነው ጳውሎስን ለሐዋርያነት ነው። እግዚአብሔር አብ የዘላለም ሐሳቡ ሰውየውን ከእናቱ ማህፀን ሲፈጥረው ሐዋርያ አድርጎ ነው እዛው በማህፀን የሰራው። ከእናቴ ማህፀን ሳለው የጠራኝ ይላል። ሰውየው ምንድን ነው? ሐዋርያ፣ የእግዚአብሔር አገልጋይ፣ ስሙን የሚሸከም የክብር ዕቃ። ገና ከእናቱ ማህፀን ሳይወጣ በፊት ልዑል በተቀደሱ እጆቹ የሰራው ለሐዋርያነት ነው። ከተወለደ በኋላ ግን በአይሁድ ሃይማኖት ውስጥ ሲኖር ለአባቶች ወግ ቀናኢ አድርገው አጣመው፣ ለእግዚአብሔር ቃል አይደለም ለአባቶች ወግ ብለው የሚሉት ወጋቸው ደግሞ በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ የእግዚአብሔርን ትእዛዝ የናቁበትና የሻሩበት ወግ ማለት ነው። ጳውሎስን ያሳተው ታዲያ ምን ነበር? የአባቶች ወግ የሚባለው የመዳን ቀን ዛሬ ነው፣ ንስሐ ግባ። እውነቴን
በቃ ላስወርድ ነው። አስወርድ ያ በቃ ንስሐ ግባ። የእግዚአብሔርን ቃል ሳወራ ስለምታቋርጣ ያስወርጃለሁ። ለመጀመሪያ ጊዜ እንደዚህ ያደረግኩኝ። ኦኬ የንስሐ ምንነቱን የማታውቀውም። ኦኬ እና ምንድነው ለአባቶች ወግ ከመጠን ይልቅ እየቀናሁ ብሎ ይላል። እሺ ሰሙሻይ ለወግ መቅናት ጥሩ ነው፣ ግን ወጉ ከእግዚአብሔር ቃል ጋር የሚደገፍ አይደለም። በእግዚአብሔር ቃል የሚደገፍ ወግ አይደለም። ከእግዚአብሔር ቃል ጋር የተጣላ ወግ ነው። ከእግዚአብሔር ቃል ጋር የተጣላ ወግ ስርዓት አይጠቅምህም፣ አይሁድንም አልጠቀመውም። ከእግዚአብሔር ቃል ጋር የሚጣላ ከእግዚአብሔር ቃል ጋር የሚጋጭ ወግና ስርዓት ከእውነተኛው ከክርስቶስ ሕይወት አርቋቸዋል። አምላካችንን ኢየሱስ ክርስቶስን መሲህ ነው ብለው መቀበል እስኪቸግራቸው ድረስ ያደረሳቸው ለአባቶች ወግ እየቀኑ የእግዚአብሔርን ትእዛዝ ስለናቁ ነው። ስለ አባቶቻችሁ ወግ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸው ማለት ነው። ስለዚህ አሁንም በዓል ስታከብሩ አባቶቻችን የሰሩልን በዓል ነው ብለህ ትላለህ፣ ወግ ነው። መጽሐፍ ቅዱስ ግን አንድ ቦታ ላይ ኤቪደንስ የለም። ክርስቶስ በዮርዳኖስ እንደተጠመቀ አምላካችን በጣም እናምናለን። በጣም ኦኬ። እሱ የተጠመቀበትን ጥምቀት እናከብራለን ብላችሁ የምትሉት ግን በዓላችሁን ግን ስንመዝነው መጽሐፍ ቅዱሳዊ አይደለም። ጥምቀታችሁን ስንመዝነው መጽሐፍ ቅዱሳዊ አይደለም። የአጽዋማት ጊዜያችሁን ስንመዝነው ጌታ የጾመበትና ኦርቶዶክስ የምትጾምበት ስንመዝነው ከቀኑም ጋር ርቀት አለው። ጌታ 40 ቀን እናንተ 55 ቀን። ጌታ ከጥምቀት እንዳበቃ ነው ወደ ዮርዳኖስ ሄደው፣ እናንተ ግን ጥምቀቱን ከጨረሳችሁ ከወርና እንደያበቅታችሁ ማለት ነው። የዘንድሮ ከ29 ቀን በኋላ ነው። የካቲት 9 ቀን አብይ ጾም ይገባል። አንድ ወር ሙሉ ተራርቃችሁ ማለት ነው። ኢየሱስ ግን ከዮርዳኖስ ከተመለሰ በኋላ ወደ ምድረ በዳ ሄደው በመንፈስ ጸለየ ብሎ የሚለው 40 ቀን 40 ሌሊት አልበላም አልጠጣም ብሎ የሚለው ማለት ነው። የጌታ ነው አትበሉ ለማለት ነው። ወደ እግዚአብሔር ቃል ተመለሱ፣ ንስሐ ግቡ ማለት ወደ እግዚአብሔር ቃል ተመለሱ ማለት ነው። በክርስቶስ ኢየሱስ ብታምኑ የኃጢአታችሁን ይቅርታ ታገኛላችሁ። ይህን እውነት ማናችሁም ዲናይ ልታደርጉት አትችሉም ለማለት ነው። ሰሙሻ ቅድም እየጠራው ነበር አልቻልክ መሰለኝ። ከዛ ቀጥና ቢኒያ ከዛ ቀጥላ የክርስቶስ ሰላም ከእናንተ ጋር ይሁን። እንዴት ናችሁ? ነገራችን ላይ ይህ ባህል ብዙዎቹ እንትን ይሉታልና ይሄ የአደባባይ በዓል እንዲሆንም የተደረገው በአፄ ዘርዓ ያዕቆብ ዘመን ነው። በ16ኛው መቶ ክፍለ ዘመን እሳቸው ናቸው ከሊቃውንቱ ጋር ሰብስበው ጥር 10 ወጥቶ ጥር 11 እንዲገባ እንትኑን ያደረጉት ቀኑን እንኳን እንትን ያሉት እና ከምን አንጻር ነው የሚባለውን ነገር ገብተው ዲስከስ ቢያደርጉን ጥሩ ነው። አፄ ዘርዓ ያዕቆብ ከዛ በፊት እንዴት ነበረ ይባል የነበረው? ይወጣ ነበር ይወጣ ነበር ለ200 ዓመታት ይሄ ባህል እንትን ይባል ነበር ከሳቸው በፊትና ለ200 ዓመታት ይህም ባህል በእንትኑ ይከበር ነበር። ግን ለመጀመሪያ ጊዜ በ4ኛው ክፍለ ዘመን ነው ይህም ባህሉ ግን እንደዚህ ልክ ታቦታት እየወጡ አንድ ቦታ እየተሰበሰቡ የሚከበር ባህል አይደለም። የጥምቀቱን ባህል ይከበር የነበረው የቸርች ትራዲሽን ላይም አለ። ቤተክርስቲያን ውስጥ ነው ታስቦ ይውል የነበረው። የመጀመሪያው ቤተክርስቲያን ማለትም አሐቲ ወይም አንዲት ቤተክርስቲያን የምትባለው ከሐዋርያት ኦልሞስት እስከ ኬልቄዶን የነበረችው። ከዛ በኋላ ስላለው ነገር አላየውም እና አንዲ ሞጣት ምናምን የለም ውስጧ ታስበው የነበረ ጊዜ ነበረ። ከዛም በኋላ ያ ተይዞ ነው ኢትዮጵያ ውስጥ ምንድነው ተቀየረ። ኢትዮጵያ ውስጥ ተቀየረ። ምነው የተቀየረው? እነማን ናቸው የቀየሩ ሲባል ነገስታቱ ናቸው ሲቀይሩት የነበረው። ነገስታቱ ናቸው። ነገስታቱ ሲቀይሩት ይሄን ባህል ወዴት ነው ያመጡት ሲባል ወደ ሰብአዊ ባህል አመጡት። ማለትም መጨፈር በቃ ይሄ ምንድነው ይሄ መተጫጫ ምን ጀስት እኔ ከምን አንግል አንፃር ይሄን እንዲህ አይነት ነገሮች ሰዋዊ ኖርሞች እንደገቡበት አላውቅም። በጠቅላላ ሰው ነው የሚሸተው። የሚጨፍር ሰው አለ፣ ዘፋኝ መንግስተ ሰማያትን አወርስም ይላል። እዛ ግን በጣም ሰክሮ እንትን የሚል ሰው አለ። በጣም ብዙ ከሃይማኖታዊነቱ ይልቅ ሃይማኖታዊ የሆኑ ስርዓቶች ይበዙበታል። ይሄ ሃይማኖታዊ የሆኑ ስርዓቶች ይበዙበታል። ይሄን ለምንድን ነው ዝም የሚሉት ሲባል በጣም ያሳዝናል። ይሄ ባህል ከምንድነው ከካልቸር ይሄ ምንድነው ይሄ እንዲህ ብላችሁ የሆነ ካራክተራይዝ ልታረጉት እንኳን ከሚከብዷቸው ስርዓቶች ጋር አንድ ላይ ተያይዟል።
ፋክቱ ይሄ ነው። ከመጀመሪያው ቤተክርስቲያን ጀምሮ ባሉ ይከበር የነበረው ግን ቤተክርስቲያን ውስጥ ቀኑ ታስቦ ይውል ነበረ የመጀመሪያዎቹ ክርስቲያን። ከዛ በኋላ ግን ኢትዮጵያ ውስጥ እየተሰራ ያለው አሁን ላይም ብታዩ ያለው ነገር ክርስቲያናዊ ነው። እሱ ትልቅ ጥያቄ ነው። ምክንያቱም እየወጡ ምንድነው ያ ሁሉ ነፍስ ለእግዚአብሔር አያስፈልጉትም ወይ? አያስፈልጉትም ወይ? ለምን ነው የሚጨፈረው? ያንን ለእግዚአብሔር ብላችሁ ካላከበራችሁ ምንም አይጠቅማችሁም። በነገራችን ላይ አይጠቅማችሁም። ማንም ሰው መጥቶ ማብራሪያ መስጠት አይችልም። ኦኬ ከመጀመሪያው ቤተክርስቲያን የመጣ ባለው ተባለ። እሺ ቀኑን አጼ ዘርዓ ያዕቆብ በ16ኛው ክፍለ ዘመን ጥር 10 እና 11 ጥር 10 ይወጣል ታቦታቱ ይወጡ ጥር 11 እንዲመለሱ ሲሉ ያው 12 ያው ወራዊ ክብረ በዓሉን ለማሰብ ነው። ሚካኤል 12 እያቆዩ የሚያስገቡት እሱ እንደዛ ከዛ ጋር እንትን አይደለም። ግን ምንድነው አሁን ሃይማኖታዊ ዳራው ምንድነው? አሁን ላይ ያለው ምንድነው የሚመስለው? እሺ ተጨፍሮ የሚመለክ አምላክ አለ ወይ? ይጠጣሉ ሴቶቹ በጣም ግልጥ ሰው ኢንቴንሽናሊ እንዴ በጣም ሃምብል ሆነው እኮ ነው በተስፋ በደስታ የሚያለቅሱበት እግዚአብሔርን የማዩበት በዓል ነበር ድሮ ጥንት። አሁንሳ ሚስት ፍለጋ እኮ ነው የሚካሄደው። ጠጥቶ ሰክሮ በግሩፕ ያለ ግሩፕ የሆነ ቲሸርት አንድ አይነት የሆነ አንድ አይነት ያዙ ይልቀቁኝ በቃ እስክስ ይሄ ጭፈራ ምናምን ተው ሚላቸው እንኳን የለም። ሰው እየዘመረ እዚህ ጋር እንዴት እዚህ ጋር ይጨፍራል? ኦኬ የመቅደሱን ስርዓት እናካሄዳለን እያላችሁ እዚህ ጋር እንዴት ነው ከመቅደሱ ስርዓት ቤተ መቅደሱ ነው አርሊዛችሁ የምትወጡት? ቤተ መንግስት ውስጥ ጭፈራ ማለት እኮ ነው። ቤተ መቅደስ ውስጥ ጭፈራ ማለት ነው። አይከብድም እንዲህ አይነት ነገር? እውነት ሃይማኖታዊ ነው ወይ ይሄ ባህል? እሺ ሃይማኖታዊ ከሆነ ማንም ይከበርበት? መቼስ እግዚአብሔር አይከበርም። ሰይጣን ደስ ብሎት የሚገባበት ቀን አንዱ ይሄ ቀን ነው። በነገር በጣም ኢንጆይ የሚያደርግበት በጣም ሴሌብሬት የሚያደርግበት ብዙ የቤት ልጆች ክብራቸውን የሚያጡበት ብዙ ለጥምቀት ያልሆነ ቀሚስ ይበጣጠስ እየተባለ እውነት ክርስቶስ ይታሰብበታል ወይ? እስኪ እናንተ ውሰዱትና ይሄ ክርስቲያናዊ ባህል ወይ እየተከበረ ለአጼ ዘርዓ ያዕቆብ ክርስቲያናዊ እንዲሆን ነው ወይንስ ክርስትና ለማቅለል የመጣ ባህል? እኔ አሁን እንትን በላይ ክርስትና ለማቅለል ነው። በቃ ይሄ የቱሪስት የእንትን እሱን ተውት። ይሄ እንዲህ አይነት መንፈሳዊነት ነገር የለም። ሀገራችን በሰማይ ነው። ምንድን ነው የሚመስለው? ወዴት ነው እየወሰዳችሁት ያላችሁት? ክርስትናው ምን እያደረጋችሁ ነው? ሚዲያ ላይ ብታዩት እኮ የተወሰነ የሆነ ግሩፕ አለ፣ የሚዘምር ግሩፕ አለ። በቃ ይሄ ምንድነው? ይሄ አርቲፊሻል የሆነ ነገር አለ አይደል? ታውቃላችሁ አይደል? አርቲፊሻል የሆነው ፓርት ደስ ይላል። ወዳጄ እዛ ጋር የሚዘምረውን ከምታሳየን ለምን ለሚጨፍረው ወንጌል አሰብክለትም? እዛ ጋር ለምን አጠገብ እንደዚህ በቃ አንተ ክብርህ ልብስ ነው አይደል? ንጽህና ይሄ እንትን ይያዛል። ይሄ ምንድን ነበረ? መለከት ይያዛል ምናምን አታሙ ምናምን በቃ ይሄ ምንድነው? ታውቃላችሁ አይደል? ይሄ አርቲስቲክ የሆነ ነገር ወዳጄ ካንተ ያ አርቲስቲክ ለመቀረጽ ምን ለማለት ተዘጋጅተህ ምናምን ከዛ ይልቅ የሚጠፋው አንድ ነፍስ የሚያሳስበው ጌታ ነው ያለ። ያችን ሳምራዊ ሴት እንትን ለሐዋርያቱን ጥሎ ሳምራዊ መንደር ሄደው አያሳስባችሁም ወይ? እዛ የምትኮለኮሉ ይሄ ያማረ በቃ አለባበሳችሁ በቃ የሆነ ጅንን ብላችሁ እውነት አያሳስብህም ወይ? አያስለቅስህም? እኔ አንተም ብሆን የክህነት ልብሴን አውልቄ ጥለዋለሁ። እኔ ህዝቡን ማላድን ከሆነ
እረኛ ተብዬ ህዝብን ማልሰበሰብ እኔ አውልቄ ነው መጣል። ምን ይጠቅመኛል? ምን ይጠቅማል? አይጠቅምህም። አትጀነኑ። በቃ ታምራላችሁ። ይኸው አላችሁ። በቃ ለብሳችሁ ምናምን በቃ ታምራላችሁ፣ ግን ሞታችኋል። አስክሬን ላይ የፈለገ ወርቅ ብትለብጥበት አታስነሳው። እንደዛ አይነት ነው ሴሬሞኒ ሁሉ። ስለ ሴሬሞኒው ልንገራችሁ። ህዝብ እዚህ አይንህ እያየ ካህን ሆነ የንስሐ ልጅ አጠገብ እየጨፈረ ተዋትለው የንስሐ ልጅ ሲሰክር የንስሐ ልጅ ትዳር ፍለጋ መጣ ከወንዶች ጋር እንደዛ ስትሆን አይከብድም ወይ? ምንድነው ክህነታችሁ? ደሞዝ ለመቀበል ነው? የሆነ ክርስቲያን ነን ብላችሁ የምታስቡ ከሆነ እስኪ ይሄን አሳይመንት ወሰዱትና እስኪ ዛሬ አታክብሩ። ዝም ብላችሁ ቆማችሁ ይኸው ሰውን ይሄ ሁሉ ህዝብ ለእግዚአብሔር አስፈልገውን ብላችሁ ታምናላችሁ? ታስባላችሁ? ህዝቡ እኮ በየዋህነት ፈጣሪውን ፍለጋ ነው የሚሄደው። ታውቃላችሁ? ወደ እግዚአብሔር የሚመልሰውን ሰው ይፈልጋል። ለእናንተ ወደ እግዚአብሔር መመለስ የሚመስላችሁ ይሄ የምታዩት ህዝብ አለ አይደለ? ነጭ ለብሶ ምናምን በእነሱ መከበብ ነው የሚመስላችሁ። ይህ ህዝብ በአፉ ያመሰግነኛል፣ በልቡ ግን ክዶኛል ነው አይደል? ልቡ እጅግ ከኔ ርቋል ነው የሚለው። እና እባካችሁ ትውልድ ያሳስባችሁ። እባካችሁ የዘላለም ህይወት የሚገኘው በክርስቶስ ኢየሱስ ነው። የመዳን ቀን ዛሬ ናት። እድሜያችሁን አታስበሉ። ከሃይማኖትነቱ ይልቅ ስጋዊነቱ ይሄ የሃሎዊን ክብረ በዓል እንኳን እንዳይከበር ይሄ ሰይጣን አምላኪዎች አሉ አይደል? በዚህ ልክ አይከበርም። አትደነግጡም? ስንት ዓመት ይሄ ሁሉ ህዝብ ወደ ሲኦል እየተነዳ እንዴት እናንተ አትደነግጡ? ኮንሰርት ሁሉ እኮ አለ የሚጨፈረው። ታዋቂ አርቲስቶች ይመጣሉ፣ የሚያስጨፍሩ አርቲስቶች። በጣም የሚያሳዝነው እኮ ነጠላቸውን ሁሉ አልኩ። በጣም ወዳጄ ህዝቡ በዚህ ልክ ሰላም አጥቶ እረፍት አጥቶ አምላኬን እፈልጋለሁ እያለ በኃጢአቱ ሲተራመስ እናንተ ዳዊት ከሻኛው እያላችሁ ጮማ ታወራርዳላችሁ። ከዚህ ህዝብ ገንዘብ ታሰባስባላችሁ። እና እግዚአብሔር ወደ ልባችሁ ይመልሳችሁ። ክርስቶስ ኢየሱስን ብታሳዩት ጥሩ ነበር። ብታዩትና ብታሳዩት ጥሩ ነበር። እናንተም አታዩ፣ ህዝቡም እንዲያዩ አታደርጉ። እባካችሁ ይሄን ግብዴ የሚያክል ይሄ የክብር ልብሳችሁን አውልቁት። አውልቅና እንደ ተራ ሰው ሆናችሁ ክርስቶስን ስበኩ። በየቀኑ ሰው እያለቀ ስለሆነ በየቀኑ ህዝቡ እንዴት አድሚት አታረጉም እንዲህ አይነት ስተትን? እኔ እንደው መቆም ካለበት በዓል አንዱ ጥምቀት ነው ብዬ አስባለሁ። በቃ ቢቆም ከክርስቶስ ይልቅ ዲያብሎስ ነግሶ የሚውልበት ቀን፣ ምንም የማታክሪ በቤተ ክርስቲያን ስም ክብሯን ትታ የምትገባበት ደጅ የሚታደርበት ቀን፣ ለሰይጣን ግብር የሚገባበት ቀን፣ ብዙዎቹ ከንጽህናቸውን የሚያጡበት ቀን፣ ትንንሽ ልጆች ሁሉ ሳይቀር። እና እግዚአብሔር ይድረስላችሁ። ከዚህ በላይ አልናገርም። ቴንክ ዩ። ሰላም ሁሉ። እሺ፣ ተባረክ ሰሙ ወንድማችን፣ ጌታ አብዝቶ ይባርክክ። ካንተ ቀጥዬ ስለተባልኩ ነው የገባሁት። ምናልባት ሌሎቻችሁ መግባት ከፈለጋችሁ ማቆም እችላለሁ። ዳንዬ ምናምን ካላችሁ
ካልሆነ ልቀጥል። እሺ ጌታ ይባርክ ሰሙዬ፣ ኤርሚዬም እንደዚሁ ስትናገር የነበርክ ጆዬ፣ እግዚአብሔር አብዝቶ ይባርካችሁ። ያው የኛ ኃላፊነት የክርስቲያኑ ኃላፊነት እውነትን መግለጥ ነው፣ እውነትን ማሳየት ነው። ከእውነት ጋር ሁልጊዜ ቁርኝት ያለው ክርስቲያኑ አማኝ ነው። አዎ ክርስቲያኑ አማኝ በክርስቶስ ያመነ ከክርስቶስ ጋር አንድነትን ውህደትን ያደረገ ክርስቲያን ማለት ነው እና ያ ክርስቲያን ወንጌል አማኝ ይባላል። ስለዚህ ሁልጊዜ ከእውነት ጋር እንቆማለን። በእንደነዚህ አይነት ጊዜዎች እየመጣን የምንገልጠው እየወጣን የምንናገረው ወንድሞችም እየወጡ የሚናገሩት በእንደዚህ አይነት ጊዜያት እውነትን እንድታውቁ ነው። ቀደም አንድ ወንድም ገብቶ ነበረ። በእርግጥ ሚዲያ ባለሙያ ነው፣ ሀብትሽ የሚባለው ወንድም ገብቶ ብዙ ነገሩን አለማወቁን አሳይቶ ነው የወጣው። ሊሞግትለት ሊናገርለት ሊያሳይ የገባውን የቤተ እምነቱን አቋም አሳይቶ ነው የወጣው ማለት ነው። ምንም እንደማያውቅ የእምነት እውነተኛነትን ያልተረዳ ምን አምኖ እንደሚከተል ለራሱም ያልገባው ወንድም ነው። ያው በስተ መጨረሻ ከራሱ ጋር ተጋይቶ ወጥቷል። እግዚአብሔር አጋልጦት ማለት ነው፣ በወንድም ኤርሚ አማካኝነት ማለት ነው። ስለዚህ እንደዚህ አይነት ህዝብ እየተከተለው ያለው ባህል ነው ዛሬ እያጋለጥን ያለ ነው። ምን አይነት ባህል? የጥምቀት ባህል። ከምን ጋር የተያያዘ? ከክርስቶስ ጥምቀት ጋር ነው ብለው መጽሐፍ ቅዱሱ በማያውቀው የነሱ ሰው ሰራሽ እምነት ወይም ሰው ሰራሽ ትምህርት በደገሰላቸው ወይ በቀረጸላቸው አካሄድ የሚካሄድ የጥምቀት በዓል። ልብ በሉ። አሁንም ኮመንት ላይ ታች እየጻፋችሁ የነበራችሁ ነበሩ። ጥምቀት መጽሐፍ ቅዱሳዊ ነው። አዎ ጥምቀት እኮ መጽሐፍ ቅዱሳዊ ነው። ይሄ የክርስቲያኑ የእውነተኛ ክርስቲያን መመሪያም ነው። እውነተኛ ክርስቲያን የተባልነው የወንጌል አማኝ የኛም መመሪያ ነው። ጥምቀት ምንድን ነው እያልን ነው? መጽሐፍ ቅዱሳዊ ነው። አልካድንም። ባህሉን ነው ዛሬ በዛሬው ቀን እየተቃወምን ያለ ነው። ነገም ከነገም ወዲያ ከዛሬም በፊት ትላንትናም ስንለው የነበረው ይሄ ባህሉ ሰዋዊ ነው፣ ሰው ሰራሽ ትምህርት ነው እያልን ነው። አይ መጽሐፍ ቅዱሳዊ ነው የምትሉ ካላችሁ ለምን መሰላችሁ? መጽሐፍ ቅዱስ ዝም ብሎ የሚነገር ነገር ስላልሆነ ስለ መጽሐፍ ቅዱስ የምታወሩ ከሆነ እውቀትን ስለሚፈልግ ማለት ነው። ለዚህም ነው የትንቢተ ሆሴዕ ላይ ሲናገር የሕዝብ መጥፋትን ሲናገር ከምን የተነሳ ነው ብሎ ያስቀምጠዋል መጽሐፉ። ሕዝብ ጠፍቷል። ከምን የተነሳ? እውቀት ከማጣቱ የተነሳ ይላል ማለት። ስለዚህ እውቀት ከማጣቱ የተነሳ የጠፋው ሕዝብ እንዲመለስ ክርስቲያኑ ደግሞ ግዴታ አለበትና እውቀትን መስጠት አለበት። የምን እውቀት? የመጽሐፍ ቅዱስን እውቀት ለህዝቡ ትሰጣለህ አይደል? የመዳናቸውን እውቀት የሆነውን ሉቃስ 1:77 ላይ የሚናገረው ይህንን ነው። የኃጢአታቸውን ስርየት የሆነውን የመዳን እውቀት ለህዝቡ ትሰጣለህ። በምንድነው ህዝብ ሊድን የሚችለው? በምንድነው ህዝብ ኃጢአት ስርየቱን ሊያገኝ የሚችለው? በእውቀት። በምን እውቀት? በመጽሐፍ ቅዱስ እውቀት፣ በእውነተኛው እውቀት፣ በወንጌል እውቀት ማለት። ስለዚህ ወንጌልን ያልገለጠ ባህል ተብሎ አይጠራም። ወንጌል የማያውቀው ባህል ተብሎ አይጠራም። የጥምቀት ባህል ስትሉ ወንጌል ያውቀዋል ወይ? ይህንን ማዛመድ አለባችሁ ኦርቶዶክሳውያን። ዝም ብላችሁ እንደተባለው ቀሚስ ቀያይሮ መውጣት አይደለም። ሸሚዝ ቀያይሮ ተኩሶ መውጣት አይደለም። ለሙዚቃ የሚመቹ ነገሮችን ከበሮ ወይም ደግሞ የሆኑ አልሞሪካዎችን ይዞ መውጣት አይደለም። ይታወቃል ወይ በመጽሐፍ ቅዱስ ይህ አካሄድ? መጽሐፍ ቅዱስ ያውቀዋል ወይ? ጌታ ይከብርበታል ወይ? ያ
ጌታ የማይከብርበትን አካሄድ ስትሄዱ እያየን እውቀት ከማጣት የተነሳ ስትጠፉ እያየን እኛ ግዴታ አለብን እናንተን የመመለስ እናንተን የመታደግ። ወደ ሞት የሚነዱትን ትታደጋለህ አይደል የሚለው መጽሐፍ ቅዱስ። ወደ ሞት ስትነዱ አይናችን እያየ ዝም አንልም። የምናውቀውን እውቀት ግን እንድትጋሩት እናንተም ያንን እውቀት እንድትይዙት እንወጣለን እና በዚህ አጋጣሚ ስለ ጥምቀት ግንዛቤ ያላችሁ ስለ በዓሉ ማለት ነው ስለ ጥምቀት በዓል መጽሐፍ ቅዱሳዊ ነው ብላችሁ ግንዛቤ ያላችሁ ወንድሞችም እህቶችም ካላችሁ እስቲል you are welcome ወርደን እናንተም ማስተናገድ እንችላለን ትገባላችሁ። ነገር ግን እንደዚሁ ለመሳደብ እንደዚሁ ሞክ ለማድረግ እንደዚሁ ያለ እውቀት ለመናገር የምትመጡ ካላችሁ አይጠቅማችሁ። ብዙ ህዝብ ነው እየጠፋ ያለው ብዙ ህዝብ ነው እየጠፋ ያለው።